ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰር ነኝ። አብራችሁን ቆዩ። ሰላሟ የተረጋገጠ ሀገር ለመገንባት ሀገራዊ ምክክሩ ወሳኝ ሚና እንደሚኖረው አስተያየታቸውን የሰጡ የኮምቦልቻ ከተማ ሴቶች ተናገሩ። ችግራችንን በዘላቂነት በመፍታት የተረጋጋች ሀገር ለመገንባት ሀገራዊ ምክክሩ መፍትሄ ያመጣል የሚል ተስፋ እንዳላቸውም ገልጸዋል። ተመስገን አሰፋ የነዋሪዎቹን አስተያየት አሰባስቧል፣ እንደሚከተለው ይቀርባል። ከጸብና ከጦርነት በሰላም ተወያይቶ ችግሩን መፍታት ለሁሉም ነገር በጣም አስፈላጊ ነው። አንደኛ አረጋውያን ህፃናቶች አሉ፣ ሌሎችም በቃ ምንም ነገር ይሁን ምንም ጦርነት አስፈላጊ አይደለም። በሰላም መወያየትና መነጋገርን ግን ከሁሉም የተሻለ ነው ብዬ ነው እኔ በራሴ የማስበው። ለምንም ይሁን ለምንም ጦርነት አያስፈልግም ነው። ምክክር ኮሚሽኑ በጣም አሪፍ ነው። በተለይ ከተለያዩ የማህበረሰብ ክፍል የተውጣጣ መሆኑ ከወጣት ከሴት ከሀገር ሽማግሌ ከሃይማኖት አባት ከተለያዩ የማህበረሰብ ተወካዮች የተውጣጣ መሆኑ በጣም አሪፍ ነው። ይህም ደግሞ ለኢትዮጵያ ከፍታ ወይም ለኢትዮጵያ ያስፈልጋታል። ምክንያቱም የለውጥ የሚመጣው ስትመካከርና ያለውን ችግር በምክክር ስንፈታ ነው እንጂ ያለውን ችግር መፍትሄ የምናስቀምጠው እያንዳንዱ ማህበረሰብ ተወያይቶ በውይይት መልክ እና ደግሞ ችግሩን ደግሞ እንደ ችግር መቅረፍ የምንችለው በውይይት ስለሆነ የውይይት መድረኩ በጣም አሪፍ ነው ብዬ አስባለሁ። ኢትዮጵያ እየመከረች ትገኛለች። በምክሩ ደግሞ የተሻለ ተስፋ እናገኛለን፣ የተሻለ ነገር የተሻለ ሰላም እናገኛለን ብለን ተስፋ እናደርጋለን። ሰላም ካለ ሁሉም ነገር አለ። ሰላም ይቀርማልና ለሁሉም ነገር ስለ ሰላሙ በደንብ ቢመከርበት የተሻለ ነው ብዬ አስባለሁ። ያንዱና ያንዱ ሐሳብ አጋጭቶ የማን ሐሳብ የተሻለ ነው ለማለት መመካከሩ ጥሩ ነው ብዬ አስባለሁ። ጦርነት ጥሩ ነው ብዬ አላስብም። ይህም ደግሞ ሀገራዊ ምክክሩ በጣም ስንፈልገው ነበር። ለምን አንዱ ካንዱ ምን ይላል ምንስ ያስባል የሚለውን ለማወቅም ይረዳናልና አሁን ለኢትዮጵያ ትልቅ ለውጥ ይመጣል። እንደውም የተለያዩ ማህበረሰብ እስኪ ሐሳባቸው ምን ይመስላል ለኢትዮጵያ ያላቸው እይታ እና ደግሞ የሰላሙን ሁኔታ በምን አይነት መንገድ መፍታት ይቻላል የሚለውን መመካከሩ ጥሩ ነው ብዬ አስባለሁ። ለኢትዮጵያም ደግሞ ያስፈልጋታል። ይሄ ነገር ስንጠብቀው ነበር። በተለይ ለወጣቱ ለሴቱ ጥሩ ነው። ያለው ችግር ተፈቶ ወደ ሰላሙ መተን ጥሩ ነገር መስራት ብንችል። ቀጣይ ሰላም ነው የምንፈልገው። ጦርነት ለማንም አያስፈልግም። ያለውን ነገር በቃ ያበረታታን እየደገፍን ነው ያለነው። ማንም ይሁን ማንም ሰላም እንዲሆንልን ነው እኛ የምንፈልገው እንደ ሴት። እኔ እንደ ወጣትም እንደ ሴትም ኢትዮጵያ ሰላም ሆና በተለያየ ቦታ ተንቀሳቅሰን ሰርተን መተሳሰብ መተዛዘን ቢኖርና በፍቅር መኖር ብንችል አንዱ ለአንዱ ምቀኝነት ሳይሆን በፍቅር ተሳስበን መኖር ብንችል ሐሳባችንን ችግራችንን ደግሞ በውይይት ፈተን በሰላም መኖር ብንችል ይሄ ለኔ ትልቅ ምኞት ነው፣ ተስፋዬም ነው ይሆናል። ዘላቂ ሰላም ለማረጋገጥ ሀገራዊ ምክክሩ በስኬት ማጠናቀቅ እንደሚገባ የወልዲያ ከተማ ወጣቶች ገለጹ። ምክክሩ ከቤተሰብ ጀምሮ የችግር መፍቻ ቁልፍ በመሆኑ ሀገራዊ ምክክሩ እየታየ ላለው የግጭት አዙሪት መፍትሄ ሊሆን እንደሚችል ተስፋ አድርገዋል። ካሳሁን ኃይለ ሚካኤል ወጣቶቹን አነጋግሯል። እንመካከር ይፈታል ችግሩ። ሀገራዊ ምክክር ያው ለውጥ ለመምጣት ስለሆነ ማለት ነው። ጥሩ ነው። ያየነው ነው በቲቪም ሀገራችን ያለንበት ሁኔታ ያው ጦርነት ቀጠና ውስጥ ያለነው ለውጥ ግድ ነው። መመካከር ደግሞ አስፈላጊ ነገር ነው ብዬ አስባለሁ። ምክንያቱም ከለውጥ ብዙ እንጠብቃለን። እኔ ራሱ ያለው ቲቪ ላይ ሀገራዊ ምክክር ላይ እንደዚህ ውይይት ሲደረግ በጣም ነው በግሌ ደስ የሚለኝ። ምክንያቱም አሁን ለውጥ ያስፈልገናል፣ መመካከር ያስፈልገናል። ጦርነት ይብቃ ነው እንደኛ ማለት ነው አይደለም። ሀገራዊ ነገርና ቤተሰብ ከቤተሰብ ጋር ምክክር ያስፈልጋል። ባል ከሚስቱ ጋር፣ ወንድም ከእህቱ ጋር፣ እህት ከእህቱ ጋር ሲጣላ ምክክር ያስፈልጋል። ከዚህ ምክክር እንግዲህ ሀገሪቷ ሰላም እንድትሆንልን ስለሆነ የምንፈልገው እስከዛሬ በጁንታ ብዙ ተንገላትተናል፣ ሀገር ለቀን ሄደናል። ያን እንዲቀርልን ዋናው አላማው እና በሰላም መኖር እንድንችል ሴቶችም ወጥተን መግባት እንድንችል ወጣቱም ስራ አጡም ስራ እንዲያገኝ ሰላም መኖሩ ጥሩ ነው። መምከር ከቤት ይጀምራል። ምክንያቱም ታላቅ ታናሽን እየተመካከረ ቤተሰብና ቤተሰብ የሆነ መካከል ላይ የሆነ ግጭት ቢፈጠር አንድ ቤተሰብ አባል ሌሎቹን መክሮ ጥሩ ደረጃ ላይ እና እንዲስተካከሉ ያደርጋል። እንደ ሀገርም የምክክር ኮሚሽን መኖሩ ቢያንስ የተሻሉ ሰዎች እንዳጠቃላይ እነሱ የተመረጡ ሰዎች እንትን ብለው አገርን ሰላም ለማድረግ መመካከሩ በውይይት ነገሮች ተፈተው ወደ ሰላም መምጣቱ አሪፍ ይሆናል ብዬ ጠብቃለሁ። ጥሩ ሰላምን የሚያመጣው ጥሩ ነገር የሚያመጣው ውይይት ነው፣ ምክክር ነው የሚያመጣው እና ሌላ ነገር እኮ ምንም ነገር የሚጠቅም ነገር የለውም።
አገርን ከማቆርቆዝ ወይም ደግሞ እንትን ከማለት ውጪ ሰውን ከመጉዳት ውጪ ሴቶችን በተለይ ልጆችን እንደዚህ አቅመ ደካማን ከመጉዳት ውጪ ሌላ ነገር አያመጣም። ስለዚህ ምክክሩ ጥሩ ነው ይጠቅማል ብዬ እንደኔ አስባለሁ። መመካከር መወያየቱ ጥሩ ነው። ከምክክር ኮሚሽኑ የምጠብቀው ተስፋ እንደም ብዬ የምናገረው ነገር ያለ ምክክር ሰላም አይመጣም። በውይይት ነው። በጦርነት የሚመጣ ነገር ስለሌለ ይሄ የተጀመረው ምክክር ኮሚሽን ተስፋ ሰጭ ነው። እንመካከር ሄፓታይተስ ቢ በጉበት ላይ ተጽዕኖ የሚያሳድር በቫይረስ አማካኝነት የሚመጣ ተላላፊ የጉበት በሽታ ነው። ቫይረሱ ወደ ሰውነት የሚተላለፈው በደም ወይንም በሌሎች የሰውነት ፈሳሾች አማካኝነት መሆኑንም የጤና ባለሙያዎች ያስረዳሉ። የሄፓታይተስ ቢ መንስኤ፣ ምልክቶችና ሕክምናውን በተመለከተ ባልደረባችን ፌኒክስ ሀየሎም ከባለሙያ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ሄፓታይተስ ቢ በቫይረስ አማካኝነት የሚመጣና ጉበትን የሚያጠቃ ከፍተኛ የቫይረስ ኢንፌክሽን መሆኑን የዘርፉ ባለሙያዎች ያስረዳሉ። ህመሙ ለአጭር ጊዜ የሚቆይ ወይም እድሜ ልክ የሚዘልቅ ስር የሰደደ የጉበት በሽታ ሊያስከትል እንደሚችልም መረጃዎች ያሳያሉ። ከአሚኮ ጋር ቆይታ ያደረጉት በወሎ ዩኒቨርሲቲ መምህርና በደሴ አጠቃላይ ስፔሻላይዝድ ሆስፒታል የጨጓራ የአንጀትና የጉበት ሰብ ስፔሻሊስት ዶክተር መሐመድ ሁሴን የጉበት ቫይረስ በአይነቱ ሰፊ መሆኑንና የተለያዩ መተላለፊያ መንገዶች እንዳሉትም ይናገራሉ። ሄፓታይተስ ኤ፣ ቢ፣ ሲ እና ሄፓታይተስ ኤ የሚባሉ ሄፓታይተስ ዲ አይነት ዝርያ ያላቸው በዋናነት የቆየ የጉበት ህመም ሊያስከትሉ ከሚችሉት ውስጥ ዋና ዋናዎቹ ሄፓታይተስ ሲ እና ቢ ናቸው። በዋናነት ከእናት ወደ ልጅ የሚተላለፍና ከዛም በተጨማሪ በልጅነት ኤክስፖዠር በሚኖርበት ጊዜ ሊተላለፍ ይችላል። ከዛም አልፎ በጾታዊ ግንኙነት በጣም አነስተኛ በሆነ መጠን ደግሞ ስለታማ በሆኑ እጅን ሊቆርጡ የሚችሉ ስለታማ ነገሮች፣ የጥርስ ብረሽ እንደዚህ በጋራ በመጠቀም ምክንያቱም በሰውነታችን የትኛውን ፈሳሽ ውስጥ ስለሚገኝ የመተላለፍ እድሉ ከፍተኛ ነው የሚሆነው። ብዙ ሰዎች ቫይረሱ በደማቸው ውስጥ ቢኖርም ምንም አይነት ምልክት ሳያሳዩ ሊቆዩ እንደሚችሉ የሚናገሩት ዶክተር መሐመድ ህመሙ የከፋ ደረጃ ላይ ሲደርስ ከባድ የሰውነት ድካምና መዛል፣ የቆዳ ወይም የአይን ነጭ ክፍል ቢጫ መሆን፣ የሽንት ቀለም መጥቆርና ሌሎች ምልክቶችን ሊያሳይ ይችላልም ብለዋል። ምግብ ፍላጎት ማስጠላት ወይም የምግብ ፍላጎት መቀነስ፣ ከዛ ማቅለሽለሽ ይኖራል። ቀስ እያለ የጉዳት መጠኑ ከፍተኛ እየሆነ በሄደ ቁጥር አይን ቢጫ መሆን፣ የሽንት ከለር መቀየር፣ እነዚህ ምልክቶች ናቸው። በጣም ጉዳቱ ከፍተኛ በሚሆንበት ጊዜ ደግሞ ለጉበት ካንሰር ተጋላጭ የማድረግም እድል ይኖረዋል። ሰውነት ማበጥ ሆድን ጀምሮ እስከ እግር ድረስ ሰውነታችን ሊያብጥ ወይም ፈሳሽ ሊይዝ ይችላል ማለት ነው። ሄፓታይተስ ቢ ስርጭትን ለመከላከል ማንኛውም ሰው ጤናማ የአኗኗር ዘይቤን መከተልና ወደ ሕክምና ተቋም በመሄድም ክትባት መውሰድ እንደሚገባው ዶክተር መሐመድ ተናግረዋል። ያላቸውን ሰዎች ማከም፣ የሌላቸውን ሰዎች ደግሞ ክትባት እንዲያገኙ ማድረግ ነው። ስለዚህ ቼይን ኦፍ ትራንስሚሽኑን ማቋረጥ ነው እና በአንድ ቤተሰብ ውስጥ የጉበት ቫይረስ ያለበት ሰው ሲኖር ቤተሰቡን በሙሉ ይዞ ስክሪን ማድረግና የህክምና ክትትል ወይም ክትባት እንዲያገኙ ማድረግ በጣም ተገቢ ነው። ማንም ሰው ጤናማ የአኗኗር ዘይቤ እንዲከተል ማለት አትክልት ማዘውተር፣ በየቀኑ 30 ደቂቃ በትንሹ 5 ቀን የሰውነት እንቅስቃሴ ወይም ስፖርት እንዲሰራ ማድረግ፣ ፊዚካል ኤክሰርሳይዝ እንዲያደርግ ይመከራል። አልኮል እንዲያስወግድ፣ ጀስት እንደ ማንኛውም ሰው ሌሎችም ሱሶች ካሉ እነዛን ማስወገድ ተገቢ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው። ከዜናዎቹ ጋር ሰላሀዲን ሴር ነኝ። በያላችሁበት መልካም ጊዜም